ሚስትህ ሒጃብ የማታደርግ ከሆነ አንተ ሰላት የማትሰግድ ከሆነ ቤትክ ውስጥ ምስሎች በየቦታው ተሰቅለው ከዋለ ቲቪው 24 ሰዓት ሙዚቃ የሚጮህ ከሆነ ታዲያ ምን ትጠብቃለህ? መላእክቶች እንዲመጡ? ቆይ ግን ሙዚቃና መሰል ነገሮች ጅኖችን ይስባሉ? እኔ ቁርአን በመቀራባቸው ሰዎች ላይ ያሉ ጅኖችን ደጋግሜ ጠይቃቸዋለሁ። ወደ ሰው ቤት የሚያመጣችሁ ወይም የሚስባችሁ ወይም የሚቀሰቅሳችሁ ዋናው ነገር ምንድነው? ሙዚቃ። السلام عليكم ورحمة الله وبركاته ابن هند كنانت ጋር ነው ከመጀመሪያው ቪዲዮ ጋር ስለሚያያዝ ያንን ያላያችሁ እንድታዩት መክራችኋለሁ። እሺ የእውነት አንድ ነገር እንስማማ። ቪዲዮን አይታችሁ ጨርሳችሁ ጠቃሚ ሆኖ ካገኛችሁት ላይክ ታረጋላችሁ። ተስማማን? ተማም። ከዛ በተረፈ ለመልካም ኮሜንታችሁ በጣም አመሰግናለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ ቤተሰብ ሁኑ። አላዝምባችሁ ቀጥታ ወደ ቪዲዮ እንገባለን። ሌላው ሼክ ብዙ ጊዜ የምንጠየቀው ነገር ጅኖች የሰው ልጅን ሊያፈቅሩ ይችላሉ? አዎ፣ ይህ በህይወት ተሞክሮ ያየነውም እውነታ ነው። ጅኖች በተቃራኒ ጾታ ላይ ፍቅር ይዛቸዋል። ልክ እንደኛ ሁሉ ወንድና ሴት ጅኖች አሉ። እኔ በብዛት ያስተዋልኩት ይህ በተለይ ለእህቶቻችን ነው። ጅኖች ወደ እህቶቻችን የሚሳቡት ዋነኛው መንገድ በመኝታ ቤታቸው ውስጥ ባለው መስታወት በኩል ነው። በአንዳንድ ሰዎች ላይ ቁርአን ስቀራባቸው ጅኖች ራሳቸው እንደነገሩኝ ከሆነ መስታወት ለነሱ ከሰው ጋር ለመገናኘት በጣም ቀላሉ መንገድ ነው። ስለዚህ ሁሌም ለእህቶቻችን የምመክረው መኝታ ቤታችሁ ውስጥ መስታወት ካለ ፊቱ ወደ አልጋችሁ እንዳይዞር አድርጉ። ወደ መስታወት ስትመለከቱም ቢስሚላህ በሉ። በክፍሎቻችሁ ልብስ ከማውለቃችሁ በፊትም ቢሆን ቢስሚላህ ማለትን እንዳትረሱ። በአሁኑ ጊዜ ወንዶቹም ቢሆኑ መጸዳጃ ቤት ውስጥ ራቁታቸውን ሆኖ ፎቶ ይነሳሉ። መጸዳጃ ቤት እኮ የሸይጣኖች መኖሪያ ነው። የሆነ ሰው እንዲህ ያደረገ ጅን ቢለክፈው ራሱን እንጂ ማንንም ጥፋተኛ ማድረግ አይችልም። ሴቶች ደግሞ መጸዳጃ ቤት ውስጥ ሆነው ሜካፕ ተቀብተው ፎቶ ተነስተው ሶሻል ሚዲያ ላይ ፖስት ያደርጋሉ። ይህ ጅኖችም ጭምር ወደ እነሱ እንዲሳቡ ምክንያት ይሆናል። የነሱ መሳብ ደግሞ ብዙ ጉዳቶችን ሊያስከትል ይችላል። ከነዚህም አንዱ ተደጋጋሚ የሆነ ኢህቲላም ነው። ይህ ደስታ እየፈለገ ያለ ጅን ነው። አንተ አይሰማህም፣ እነሱ ግን ይሰማቸዋል። የሆነ ሰው በህልሙ ግንኙነት እያደረገ ያያል። ሲነሳ ራሱን ረጥቦ ያገኛል። ተነስተው ገላውን ታጥቦ ምንም እንዳልተፈጠረ ህይወቱን ይቀጥላል። እኛ ዝም ብሎ ተራ ህልም ሊመስለን ይችላል። ነገር ግን ይህ ጅኑ በህልማችሁ እየመጣ ግንኙነት እያደረገ ሊሆን ይችላል። አንድ ጊዜ በአንዲት እህት ላይ የቀራው ነበር። ለ10 ዓመታት ነበረ የያዛት። አልሐምዱሊላህ ድግምቱን አስለቀቀን። በኋላ ጅኑን ለምን አትወጣም ብዬ ጠየቅኩት። ሙስሊምም አልነበረም። ሙስሊም ሁን፣ እኛ እንጠብቀሃለን፣ አያቱል ኩርሲ አለን፣ አንዳንድ ነገሮችን እናስተምረሃለን፣ ወደ መዲናም እንልከሃለን። በነገራችን ላይ በመዲና ሐረም ውስጥ ጅኖች ከትላልቅ ሼኾች ጋር የሚማሩበት ቦታ ነው። in Masjid al-Nabawi of the Prophet sallallahu alaihi wasallam. Allahu akbar. አንዳንድ ጅኖች ሰው መስለው በሐለቃት ላይ ታይተዋል። ሼክ ኢብን ባዝም ይህን አንስተዋል። ሌሎችም ይህን ያዩ ሼኾች አሉ። ከዛም ተሰወሩ። ሼክ ሙቅቢልም በጣም ጎበዝና ብልህ የነበረ ጅን ተማሪ ነበረው። ሼክ ኢብን ባዝ አይነ ስውር ነበሩ። እናም እሳቸው ያንተ አነጋገር የሰው አይመስልም ብለውታል። ከዛም ተሰወረ። እና በመስጂዱ ውስጥ ቦታዎችን እናውቃለን። እናም ለጅኑ መሄድ ትችላለህ አልነው። ጅኑም ምን አለን? አልችልም፣ ከሷ ጋር በስሜት ተሳስሬያለሁ። ከዚች ሴት ጋር 10 ዓመት ሙሉ ነው አብሬያት የኖርኩት አለ። በወቅቱ ባሏ እዛው ነበረ። በጣም ተናዶ መጮህ ጀመረ። አረ ተረጋጋ፣ የባለቤትህ ጥፋት አይደለም እኮ አልኩት። ስለዚህ ሙሉ በሙሉ ሊከሰት የሚችል ነገር ነው። ነገር ግን ሼክ አማር እንዳሉት በሁለቱ ፍጥረታት መካከል የሚፈጠር ዘር አይኖርም። በሰውና በጅን መካከል ልጅ ሊገኝ አይችልም። ሊከሰት ይችላል ያሉ ዑለሞች ቢኖሩም ከብዙ ጥናት በኋላ ለዚህ ማስረጃ አላየውም በማለት ሼክ አማር ይነግሩናል። እናም ኢንሻአላህ ጀነት ስንገባ ማስረጃ ጠይቃቸዋለሁ ብለዋል። That's one of the questions that inshallah when we enter Jannah I want to ask that scholar about. ሱብሃንአላህ አንዳንድ ሰው ግን ከዕልም ጋር ያለው ትስስር በጣም ይደንቃል። ሌላው ትልቁ ማወቅ ያለብን ነገር በትክክለኛ ራቂና በጭበርባሪ መካከል እንዴት መለየት እንችላለን የሚለው ነው። ምክንያቱም ዓሊምና ሼክ መስለው የሚቀመጡ ጠንቋዮችም አሉ። አንዳንዱ ደግሞ በጣም ከፍተኛ ብር ይቀበላሉ። አንዳንዱ ማይሆን ነገር ያደርጋሉ። እናም ይሄ ርዕስ ሴቶች በደንብ መስማት ያለባቸው ጉዳይ ነው። ወደ ሼክ አማር እንመለስ። ስለ ክፍያ ጉዳይ ካነሳን አንድ ራቂ ምክንያታዊ ሆኖ ክፍያ ቢቀበል ከፊቅህ አንጻር የተፈቀደ ነው። ነገር ግን በጣም ከፍተኛ ገንዘብ የሚቀበሉ አንዳንድ ማይሆን ነገሮችን የሚሰጡ ለምሳሌ የሚቃጠል ነገር የሚሰጡ ከዛ ምን ይላሉ? ይህን ወረቀት ወስደህ አያቱል ኩርሲ ትቀራና ከዛ ታቃጥለውና
አመዱን ወስደህ በሰውነትህ ላይ አድርገው ወይም በውሃ ውስጥ አድርገውና በውሃው ሰውነትህን ታጠብ። No. የሆነ ነገር እንድታቃጥልና እንድትጠቀምበት ከነገረህ ሲህር እያደረገብህ እያለ መሆኑን እወቅ። ምናልባት መድኃኒቱ አላርጂ የሚያስነሳብህ ነገር ሊሆንም ይችላል። ስለዚህ የሚሰጥህን ነገር በሚገባ ማወቅ አለብህ። አንዳንዱ ደግሞ የተቀራበት ውሃ ነው ብለው ለዛም ብር ይቀበላሉ። ነገር ግን ይሄም አስፈላጊ አይደለም። እኔ ለራቂው የምለው ለምንድን ነው ለውሃው ክፍያ የምትቀበለው? ታካሚው ውሃውን ራሱ ይዞ ይምጣ፣ ከዛ አንተ ቅራበት። ለምን ክፍያ ያስፈልገዋል? ይሄ ነገሩን ምክንያታዊ በሆነ መንገድ ብናየው ይሻላል። ለምሳሌ እኔ በአንድ ሰው ላይ ሩቅያ ለመቅራት ከ1 እስከ 3 ሰዓት ይወስድብኛል። በፍሎሪዳ የሚኖር አንድ ወንድም ላይ ደግሞ በጣም ከባድ ስለነበር ለ9 ሰዓታት ያህል ቀርቼበታለሁ። ቀራለሁ፣ ከዛ ለሰላት አቆማለሁ፣ ቶሎ የሆነች ነገር ቀምሳለሁ፣ ከዛ መለሳለሁ። በእንደዚህ አይነት ጊዜ ማን ጊዜ ይኖረዋል? እኔም ስራ አሉኝ፣ መኖር አለብኝ፣ የሆነ ገቢ ያስፈልገኛል። አሁን እሱ በዚህ ምክንያት መክፈሉ ምክንያታዊ ነው። እሺ ወደ ራቂ ስንሄድ እውነተኛ ራቂን ከአጭበርባሪ እንዴት መለየት እንችላለን? አንደኛውና ዋነኛው አንዲት ሴት ያለ ማህረም ብቻዋን ከሱ ጋር እንድትቀመጥ የሚያዝ ከሆነ። ከዚህ ነጥብ የጀመርኩት ይሄ ወደ ማንኛውም አይነት ወንጀልና ክፋት የሚመራ መንገድ ስለሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ሸይጣን ሶስተኛቸው ይሆናል። መቼም ራቂ ከሴት ጋር ብቻውን አይሆንም። አንዴ አውስትራሊያ ነበርኩና والعياذ بالله معاذ الله أعوذ بالله ኢማም ነን ወልይ ነን የሚሉ ሰዎች ሴቶችን የደፈሩ አሰቃቂ ሁኔታዎች አይቻለሁ። እንዲያውም እንዲህ የሚል የሆነ ሰው ነበር፣ ለመውለድ ችግር ያጋጠማት ሴት ወይም ልጅ መውለድ ካልቻላችሁ ብቸኛው መንገድ መጀመሪያ ከኔ ጋር ግንኙነት ማድረግ ነው። أعوذ بالله. Can you imagine? أعوذ بالله. እናም ሰዎች እየከፈሉት እሱ ጋር ይሄዱ ነበር። No way. والله. What kind of a man would allow his wife to go to a... أعوذ بالله. ሁለተኛ ሴትን የሚነካ ራቂ በምንም መልኩ ሊነካት አይገባም። ነብዩ ሰለላሁ ዐለይሂ ወሰለም ለቤተሰቦቻቸው ግንባራቸው ላይ እጃቸውን እያደረጉ ነበር። ችግር የለውም። ነገር ግን ሴትን በፍጹም ነክተው አያውቁም። መንካት የማይገባህን ሴት ከመንካት ጭንቅላትህ ላይ በብረት ቢመታ ይሻላል። በእርግጥ አዎ እጅን በግንባር ማሳረፍ የበለጠ ኃይል ይኖረዋል። ነገር ግን ማታውቃት ሴት ላይ እጅህን አታሳርፍ። ባሏ እጁን ግንባሯ ላይ ያደርግና ራቂው ደግሞ በባሏ ግንባር ላይ እጁን አድርጎ መቅራት ይችላል። ነገር ግን ፊትና ስላለ ወደሷ በጣም መቅረብ በጭራሽ ተገቢ አይደለም። ጅኖች እኮ እዛ አሉ። በዛ ሰዓት ከጅኖች ጋር እኮ ነው የምትቀመጠው። አይኗን ያት፣ ፊቷን ያት እያሉ አንተን ለማሳሳት ይሞክራሉ። አንተ ደግሞ በዛ ሰዓት እንደዛ እያሰብክ ምትቀራ ከሆነ ምትቀራው ምንም ኃይል አይኖረው። ዝም ብሎ መቅራት ሳይሆን ስንቀራ ልባችን ኃይለኛ መሆን ይኖርበታል። ሶስተኛ በምንም ምክንያት የሰውነት ክፍሏን እንድታሳየው የሚጠይቅ በጭራሽ ተገቢ አይደለም። አንድ ሴት ሽፍታዋን ልታሳየኝ አይገባም። አንድ ተጨማሪ ነገር ለእህቶች አለኝ። ለምሳሌ አንዲት እህት በየቀኑ ከእንቅልፏ ስትነሳ ታፏ ወይም እጇ ላይ ሰማያዊ ምልክት ወይም መቁሰል ከታየባት የሆነ ጅን እያስቸገራት ነው ማለት ነው። አሁን እሷ ቁስል አለብኝ ካለች እስኪ አሳየኝ። ምን ማለት ነው አሳየኝ? አለብኝ ካለች በቃ አለባት፣ ማየት አያስፈልግም። አራተኛ ስምና የእናትን ስም የሚጠይቅ ሆነ ራቂ ቢሆንም እንኳ ይህ በጣም አደገኛ ነው። እንዲህ አይነት ሰው ወይ ከጅን ጋር ግንኙነት አለው አለዚያ ራሱ ሳሒር ነው ማለት ነው። አምስተኛ የማይቻሉ ነገሮችን እንድታመጡ የሚጠይቅ ከሆነ ለምሳሌ የጥቁር ዳክዬ ላባ፣ የፍየል ጸጉር ወይም ደግሞ ሰውነት የነካ የውስጥ ልብስ። በተለይ የውስጥ ልብስ የሚጠይቁት ድግምት ለመስራት እንዲመቻቸው ነው። ስድስተኛ ሲቀሩባችሁ የማይገባ ቋንቋ የሚጠቀሙ ከሆነ በሩቅያ መሃል ሌላ ትርጉም የሌለው ቃላትን የሚለፈልፉ ከሆነ ችግር አለ ማለት ነው። ሰባተኛ ማንም የማያውቀውን ሚስጥሮቻችሁን የሚነግሯችሁ ከሆነ ይሄ ሊሆን የሚችለው ከናንተ ቀሪን ጋር ሲገናኙ ብቻ ነው። ቀሪን ማለት ከተወለድን ጀምሮ እስከምንሞት ድረስ አብሮን የሚሆን ጅን ነው። እሱም ስለኛ ሁሉንም ነገር ያውቃል፣ ምናስበውን ጭምር እንኳን ያውቃል። እነዚህ አንዳንድ ሰዎች አሉ እጃችሁን አይተው ምናምን የወደፊታችሁን የሚነግሯችሁ ማንም አያውቀው ሚስጥራችሁ ምናምን ይነግሯችሁ አሉ። ይሄን ማድረግ የሚችሉት ከናንተ ቀሪን ጋር ሲገናኙ ብቻ ነው። እንደዚህ አዩና ምናምን አንተ የምትወደውን ሰው ታገባለህ እና የምጠላውን ሰው መርጬ ነው ማገባው። ብዙ ጊዜ ይቀበጣጥራል። አንዳንዴ ግን ትክክለኛ መረጃ ይነግሯቸዋል። ሰውን በዚህ ነው የሚሸወደው። ለዚህ ነው ከገይቡ አንድ የጠለፉትን እውነት ነገር ይናገሩና አንድ እውነት ይነግሩህና 100 ውሸት ይደረድራሉ። ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው። እሺ ሼክ እስኪ ለሰዎች ትምህርት የሚሆን በጣም አስገራሚ ወይም አስደንጋጭ የሚባል ነገር ንገረን። በጣም ከባድ ከሚባሉ ነገር ቢኖር እዚህ ጋር የምታዩት ሳሙና ነው። ይህ ሳሙና ምን እንደሚያደርግ ታውቃላችሁ? አንድ ሰው በዚህ ከታጠበ ለሞት ያደርገዋል። Oh, this can kill you. And wallahi the በአላህ ምላለው ለዚህም በህይወት ያለች አንድ እህት ምስክር አለች። በአሁኑ ሰዓት ቺካጎ ትገኛለች። ቤተሰቦቿ በተሰጣቸው መመሪያ መሰረት ይህንን ሳሙና ተጠቅመው ህይወታቸው አልፈዋል። እሷ ራሷም ሳሙናውን
በተሰጣት መመሪያ መጠቀም ከጀመረችበት ጊዜ አንስቶ በበሽታ እየተሰቃየች ትገኛለች። ለነዚህ ሰዎች የተነገራቸው በዚህ ከታጠባችሁ ሀብታም ትሆናላችሁ፣ ልጅ ትወልዳላችሁ፣ ባላችሁ ይበልጥ ይወዳችኋል ተብለው ነበር። እሷ ግን ወላሂ መጠቀም ከጀመርኩ ወዲህ የተባለው ሁሉ ተቃራኒ ነው የሆነው ትላለች። ተደጋጋሚ የጽንስ መቋረጥ፣ ከባሏ ጋር ተጣላች። እናቷና እህቷ ደግሞ ሳሙናውን በተባሉበት መመሪያ መሰረት ሲጠቀሙ ሞቱ። በተወሰነ ሰዓትና በተወሰነ መንገድ ተጠቀሙ ተብለው ነበር። ይህ ሁሉ ሽርክ ነው። ይህ ሁሉ ኩፍር ነው። ነቢዩም ሰለላሁ ዐለይሂ ወሰለም ወደ ጠንቋይ ወይም ወደ መተተኛ ሄዶ የተናገረውን ያመነ ሰው በነቢዩ ላይ በወረደው ቁርአን ክደዋል። እሺ ሳላምንበት ዝም ብዬ ለማየትና ለመዝናናት ቢሆንስ ካላችሁ ደግሞ የ40 ቀን ሰላታችሁ ተቀባይነት አይኖረውም። ጠንቋይ ማለት የግድ ጋራ ላይ የሚኖር ወይም እዛ ከሰው ተነጥሎ የሚኖር የሚያስፈራ ቤት ውስጥ የሚቀመጥ ምናምን አይደለም። ከነሱ በላይ መጠንቀቅ ያለብን ሌላ አካላቶች አሉ። ምክንያቱም ሰው ሲጀመር እነሱ ዝም ብሎ አይቀርባቸውም፣ የሆነ ያስፈራሉ ነገር ምናምን ገባችኋል። ነገር ግን ሰው እንደ ቀልድ ወደ ማን እንደሚሄድ ላሳያችሁ። እንደዚህ አይነት ሰዎች በደንብ መጠንቀቅ አለብን። በሀገራችንም የሆነ የተለመደ ነገር አለ። የሆነ እጅ ይመታና ከዛ ይሄ እንቁላል ምናምን የሆነ ይወጣል እዚህ ጋር ምናምን ብጥ የሚለው ነገር ከዛ 3 ከወጣ ለወደፊት 3 ልጅ ትወልዳለህ ይባላል። 4 ከሆነ 4 ልጅ ትወልዳለህ። አሁን ያንን ያመነ አምኖ የተቀበለ ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ ከፍሯል፣ ካፍር ይሆናል። ነገር ግን ለቀልድ እሺ አላምንም፣ ግን ለቀልድ ለመሳቅ ለጫወታ ምናምን ከሆነ 40 ቀን የሚሰግደው ሰላት ተቀባይነት አይኖረውም። መስገድም አለብህ። ካልሰገድክ ሌላ ትልቅ ወንጀል ነው። ብቻ አላህ ይጠብቀን ሁላችንም። አሁን ቀረ መሰለኝ፣ ግን ልጆች ነው የሚያደርጉት እንደዚህ አይነት ነገር እና ልጆች ካያችሁ እንደዚህ ካረጉ ምናምን በደንብ ተቆጧቸው፣ ቁንጥጥ አድርጓቸው። አሁን እቺን ሳሙና ገምት ውስጥ ዋጋውን like this sabun, how much would you pay for this? Let's just give it a number right now. If I want to take a shower, maybe 50 cents or something. 50 cents. Let's say $3,500. $3,500 والله ያስደነግጣል። $500 እኮ 3000 4000 ላይፍ ቦይ ይገዛል። ቀልዳለ እንዴ? ሌላም ከዚህ በላይ በጣም ውድ የሆነ ነገሮች አሉ። ለምሳሌ የሆነ ወረቀት አሳዩ እና ይሄን ወረቀት ለሆነ ዶክተር $15000 ነው የተሸጠው አለ። ይሄን ለመግዛት ያላቸው መኪና ይሸጣሉ፣ ሌላ መኪና ለመግዛት። ወላ አንዳንድ ሰው ግን መሳደብ አልፈልግም፣ ግን አላውቅም እንዴት እንደሚያስብ አንዳንድ ሰው መኪናውን ሽጦ ሌላ ለመኪና ለመግዛት። ይሄ ለምሳሌ በግ ሲጠፋባቸው ለምን ለምሳሌ ዶሮ ሲጠፋባቸው ከዛ ጠንቋይ ጋር ይሄዳሉ። ከዛ ጠንቋይ በግ አምጡና ዶሮአችሁ ይገኛል ይላል። ከዛ ያ ሰው ይሄ መሀይም ሰው ሄድና በግ ይዞለት ይሄዳል ዶሮ እንዲገኝ። አንዳንድ ሰው ያስቃል ወላሂ። እና ሱብሃንአላህ ሁሉንም ነገር ያጣሉ። ዲናቸውን ያጣሉ፣ ልጃቸውን ያጣሉ፣ ንብረታቸውን ያጣሉ። አላህ ይጠብቀን ወላሂ አላህ ይጠብቀን። እኔ ሁሉ ጊዜ የምላችሁ ነገር ቢኖር መጀመሪያ የራሳችሁን ሩቅያ አድርጉ። ከቁርአን ጋር ያላችሁን ግንኙነት በደንብ ተመልከቱ። ሚስትህ ሂጃብ የማታደርግ ከሆነ፣ አንተ ሰላት የማትሰግድ ከሆነ፣ ቤትክ ውስጥ ምስሎች በየቦታው ተሰቅሎ ከዋለ፣ ቲቪው 24 ሰዓት ሙዚቃ የሚጮህ ከሆነ ታዲያ ምን ትጠብቃለህ? መላእክቶች እንዲመጡ? ቆይ ግን ሙዚቃና መሰል ነገሮች ጂኖችን ይስባሉ? እኔ ቁርአን በመቀራባቸው ሰዎች ላይ ያሉ ጂኖችን ደጋግሜ ጠይቃቸዋለሁ። ወደ ሰው ቤት የሚያመጣችሁ ወይም የሚስባችሁ ወይም የሚቀሰቅሳችሁ ዋናው ነገር ምንድነው? ሙዚቃ፣ music. والله አስተግፊሩላህ። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም የተናገሩት ይህንኑ ነው። የአላህ ቃል የሆነ የቁርአን ድምጽና የሸይጣን መሳሪያ የሆነ የሙዚቃ ድምጽ በአንድ አማኝ ልብ ውስጥ አብረው ሊቀመጡ አይችሉም። እስኪ ራሳችንን እንጠይቅ። ለምንድነው በቁርአን መደሰት ያቃተን? ለምንድነው ቁርአን ስናዳምጥ የሚጨንቀን? ምክንያቱም ልባችንን በሙዚቃ ስለሞላ ነው። ቁርአን ደግሞ ውድድር አይወድም። ወይ ልብህን ለቁርአን ነጻ ታደርጋለህ፣ ካልሆነ ግን ቁርአን ጥሎህ ይሄዳል። ቁርአንም ሙዚቃም አብሮ ይሁን የሚባል ነገር የለም። አንዱን መምረጥ አለብን። ሙዚቃ ጅንን መሳብ ብቻ ሳይሆን ቤት ውስጥ ያሉትንም ይቀሰቅሳቸዋል። እያንዳንዱ ቤት ውስጥ አዋሚር የሚባሉ ነዋሪ ጅኖች አሉ። እነዚህ በሁለት ይካፈላሉ። አንደኞቹ በጣም ዝምተኛ፣ ጥጋቸውን ይዞ የሚኖሩ፣ በራሳቸው ዓለም ያሉ፣ ሙስሊም ከሆኑም የራሳቸውን ዒባዳ የሚያደርጉና የማይነኩህ ናቸው። በፍሎሪዳ ያለች አንዲት እህት የነገረችኝን ላካፍላችሁ። ወላሂ ባሏ ስራ ሆኖ በቪዲዮ ኮል እያወራችው እሱኑ በተመሳሳይ ጊዜ ኩሽና ውስጥ ሆኖ ሲያወራት ታየዋለች። እኔ ቤታቸው ሄጄ ቁርአን መቅራት ስጀምር የሰማሁት ድምጽ እኔኑ ራሱ አስፈራኝ። በላይኛው ፎቅ ላይ ሰዎች ሲራመዱ ይሰማል። ልጆቿም ባሏም እዚያው ቁጭ ብለዋል። ማን ነው እላይ ያለው ብዬ ጠየቅኩኝ። ማንም የለም አለችኝ። እንዴት ማንም የለም? የኮቴ ድምጽ እየሰማን ነው እኮ ሼክ። ወላሂ ቤተሰባችን ይሄው ነው፣ ከኛ ውጪ ሰው የለም አለችኝ። ከዚያም እስኪ የቤቱን ሁኔታ ልይ ብዬ መፈተሽ ጀመርኩኝ። መጀመሪያ ያስተዋልኩት በየቦታው የተሰቀሉ ፎቶዎችና ለጌጥ የተቀመጡ ትናንሽ ምስሎች አሉ። መጀመሪያ እነሱን አስወገድን። ከዛ ሌላ ምን የምታዘወትሩት ነገር አለ
ስል የ15 ዓመት ልጇ ሼክ እውነቱን ለመናገር እነሱ በወጡ ቁጥር ሙዚቃ በኃይለኛው ተከፍቶ ነው የሚውለው አለችኝ። በቃ ነገሩ ሁሉ ግልጽ ሆነልኝ። ከዛ በኋላ ቁርአን መቅራት ሲጀምር ጅኑ ራሱ እኛ ራሳችንን አግለለን ለመቀመጥ እየሞከርን ነበረ፣ እሷ ግን ትኩረታችንን ሳበችው አለ። እንግዲህ ሰምተናል፣ ተምረናል። በሰማነው የምንጠቀም ሰዎች አላህ ያድርገን። አዎ እናም ኢንሻአላህ በክፍል 3 እንገናኛለን። ፊ አማኒላህ። الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون